የዓለማችን የፖለቲካ ሰማይ በከባድ የሽግግር ዳመና ተሸፍኗል። ባንዱ የዓለም ጥግ የታሪክ ትርክት እንደ ጦር መሳሪያ ሆኖ ሲመዘዝ፣ በሌላኛው ደግሞ ሉዓላዊነትና የሀያላን ስትራቴጂካዊ ጥቅም በጠመንጃ ፈሙዝና በኢኮኖሚ ማዕቀብ እየተለካ ይገኛል። ዛሬ ከሩሲያው ፕሬዝዳንት ቭላድሚር ፑቲን ሰሞናዊና አነጋጋሪ ንግግሮች ጀርባ ያለውን ስሌት መነጽር አድርገን የዘመናችንን የጂኦፖለቲካ የቼዝ ጨዋታ ሚስጥሮችን በጥልቀት እንፈትሻለን። በዚህ አጭር ነገር ግን ጥልቅ ጉዟችን ምዕራባውያን ያቀረቡትን የውድቀት ትንበያ አክሽፋ ጸንታ በቆመችው ሩሲያ፣ የሰላም በሮች በተዘጋጉባትና የሀያላን የጦር አውድማ በሆነችው ዩክሬን፣ በስጋት ዳመና ውስጥ ሆናም የሀያላንን የዲፕሎማሲ ገመድ እየጎተተች ባለችው የመካከለኛው ምስራቋ ኢራን፣ እንዲሁም የዓለም አንድ አውራ ስርዓት በጽኑ እየተገዳደረ ወዳለው የሞስኮና ቤጂንግ አዲስ የባለብዙ ዋልታ ስትራቴጂካዊ ጥምረት አብረን እናመራለን። እውነት የትረካዎች ጦርነት ሰለባ በሆነችበት በዚህ ዘመን የፖለቲካውን ውስብስብ ቋጠሮ ለመፍታት ነገሮችን ከአንድ ጎራ ብቻ ሳይሆን ከሁሉም አቅጣጫ መመልከት የግድ ይላል። እንግዲህ የትናንቱ ታሪክ የዛሬን ፖለቲካ እንዴት እየቀረጸው እንዳለ፣ የዛሬውስ የሀያላን ሽኩቻ የነገዋን ዓለም መልክ እንዴት እንደሚስለው አብረን እንቃኝ። ይህ አባይ ሪፖርት ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። እስኪ መነሻችንን ከታሪክ ማህደር እንጀምር። ታሪክ ዝም ብሎ ያለፈ ክስተት ሳይሆን ዛሬን የምንተረጉምበት መነጽር መሆኑን የሩሲያው ፕሬዝዳንት አበክረው ያነሳሉ። በተለይም ሁለተኛው የዓለም ጦርነትና በፋሺዝም ላይ የተገኘው ድል ለሩሲያውያን ዝም ብሎ የቀን መቁጠሪያ ላይ የሚታሰብ በዓል አይደለም። ፕሬዝዳንቱ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በቅርቡ ያደረጉትን የስልክ ልውውጥ ሲያወሱ የትራምፕ ይህንን ታሪካዊ የድል ቀን በሚገባ እንደተረዱትና ክብር እንደሰጡትም ገልጸዋል። ይሁን እንጂ ይህ ድል በምዕራቡ ዓለም በተለይም በአሜሪካ የአሁኑ አስተዳደርና በኬቭ ባለስልጣናት ዘንድ መጀመሪያ ላይ ጆሮ ዳባ ልበስ መባሉን ቆየት ብሎ ነገር ግን እንደምንም ለይስሙላ እውቅና እንደተሰጠው ፑቲን በቅሬታ ያነሳሉ። ለምን ቢባል ለሩሲያ ይህ የድል ቀን የቁልፍ ሰሌዳ ጨዋታ ወይንም የፖለቲካ ቧልት ሳይሆን 27 ሚሊዮን ዜጎቿን የገበረችበትና እያንዳንዱ ቤተሰብ የደሙን ዋጋ የከፈለበት እጅግ የተቀደሰ ቀን በመሆኑ ነው። ይህንን እውነት ስንመረምር አንድ ትልቅ ጥያቄ ይነሳል። ታሪክን ማን የጻፈው? ፑቲን እንደሚሉት በአሁኑ ወቅት በአንዳንድ የአውሮፓ ፖለቲከኞችና ምዕራባውያን ልሂቃን ዘንድ ታሪክን እንደገና የመጻፍና የሶቪየት ህብረትን ሚና የማሳነስ ሰፊ ዘመቻ እየተካሄደ ይገኛል። ይህ ድርጊት ካለማወቅ የመነጨ ሊመስል ይችላል። ነገር ግን ፕሬዝዳንቱ ይህንን እንደ ግሎባሊስት የምዕራባውያን ልሂቃን የቂም በቀል እርምጃ አድርገው ይወስዱታል። ታሪክን ማዛባት መጨረሻው ጥፋት ነው በማለት አጥብቀው ያስጠነቅቃሉ። ይህ እንግዲህ የተረካ ጦርነት ነው። አንዱ ወገን የደም ዋጋዬን አታሳንሱብኝ ሲል፣ ሌላኛው ወገን ደግሞ የዓለምን የሀያልነት ሚዛን እንደገና ለመቃኘት የታሪክን ማዕዘን እያዞረ ይገኛል። ከዚህ የታሪክ ማዕበል ወጥተን ወደ ዲፕሎማሲውና የጦር ሜዳው ሽኩቻ ስናመራ ደግሞ ሌላ አስገራሚ ትዕይንት እንመለከታለን። እስኪ ያስቡት፣ ዓለም ሩሲያ በምዕራባውያን ማዕቀብና ጫና 6 ወር ባልሞላ ጊዜ ውስጥ እንደምትፈራርስ፣ ኢኮኖሚያ መሬት እንደሚነካ፣ ባንኮች እንደሚዘጉና ሚሊዮኖች አደባባይ እንደሚወጡ ሲተነብይ ነበር። ነገር ግን እውነታው ፍጹም የተለየ ሆነ። ፕሬዝዳንት ፑቲን በእርጋታ እንደሚያስረዱት ሀገራቸው በመፈራረስ ፋንታ ከመቼውም ጊዜ በላይ ጸንታ ቆማለች። የሥራ አጥነት መጠኑ በዓለም ላይ እጅግ አነስተኛ ከሚባሉት ተርታም ተሰልፏል። ይህ እውነታ የምዕራባውያንን ትንበያ መከንና ሩሲያን የማዳከም ስትራቴጂ ምን ያህል መሬት የነካ ፈተና እንደገጠመው የሚያሳይ ሕያው ምስክር ነው። በዚሁ የጂኦፖለቲካ የቼዝ ጨዋታ ውስጥ የኔቶ አባላት መስፋፋት ሌላኛው ትልቅ አጀንዳ ነው። የፊንላንድ ወደ ኔቶ ቃል ኪዳን ጦር መቀላቀልን ፑቲን ሲያብራሩ ሩሲያ ከፊንላንድ ጋር ምንም አይነት የግዛት ይገባኛል ጥያቄም ሆነ ጠብ እንዳልነበራት ያነሳሉ። ታዲያ ፊንላንድ ለምን ኔቶን ተቀላቀለች? የፕሬዝዳንቱ ምላሽ አጭርና ግልጽ ነው። ሩሲያ ስትፈራርስ የድርሻችንን እንወስዳለን በሚል ስሌት ነው። ይህ ንግግር በምዕራቡ ዓለምና በሩሲያ መካከል ያለውን የመተማመን መንፈስ ምን ያህል እንደተሸረሸረ በጉልህ የሚያሳይ ነው። የምዕራባውያን መሪዎች ይህንን ውንጀላ ባይቀበሉትም የሩሲያ እይታ ግን ከኔቶ መስፋፋት ጀርባ ያለው ዓላማ ሉዓላዊነቷን መግፈፍ እንደሆነ በጽኑ ያምናል። ወደ ዩክሬኑ ቀውስ ስንመጣ ደግሞ የሰላም ድርድሮች እንዴት እንደተጀመሩና እንዴት እንደተንኮላሹ የሚገልጸው የፕሬዝዳንቱ ትረካ እጅግ አሳታፊ ነው። ሩሲያ ሁልጊዜም ለድርድር ክፍት መሆኗን በተደጋጋሚ ተናግራለች። የእስረኞች ልውውጥን በተመለከተ አሜሪካ ባቀረበችው ሐሳብ መሰረት ሩሲያ ፈጣን ምላሽ ሰጥታ ዝርዝር በማቅረብ ስምምነት ላይ ለመድረስ ጥረት ማድረጓን፣ ነገር ግን ከሌላው ወገን መጓተቶች እንደነበሩ ፑቲን ያስረዳሉ። ከዚህም ባለፈ በኢስታንቡል የተደረገው የሰላም ድርድር እንዴት እንደከሸፈ ሲያብራሩ ሁለቱ ወገኖች ስምምነት ላይ ደርሰው የነበረ ቢሆንም የፈረንሳዩ ፕሬዝዳንት ማክሮንና የወቅቱ የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ባሳደሩት ጫና ዩክሬን ከስምምነቱ እንድትወጣ መደረጓን ይገልጻሉ። ዩክሬን ጠመንጃ አናቷ ላይ ተደቅኖ ስምምነት መፈረም የለባትም በሚል የምዕራባውያን አቋም ድርድሩ መና ቀርቷል። እዚህ ላይ ቆም ብለን ስናስብ የሰላም በሮች ሲዘጉ ዋጋ የሚከፍለው ማን ነው? ተራው ዜጋ አይደለምን?
ሩሲያ ድርድር እንፈልጋለን፣ ነገር ግን የምዕራባውያን ዓላማ እኛ ስትራቴጂካዊ ሽንፈትን ማከናነብ ነው ስትል፣ ምዕራባውያን ደግሞ ሩሲያ የዩክሬንን ሉዓላዊነት ጥሳለች ይላሉ። ይህ የትርክት ግጭት የጦርነቱን እሳት እንዲቀጥል ትልቁን ሚና ተጫውቷል። ፑቲን ግን አሁንም ኳሱ ያለው ከምዕራባውያን ሜዳ ላይ ነው ይላሉ። ጦርነቱን ማስቆም ከፈለጋችሁ እናንተኑ ያቀጣጠላችሁትን እሳት አጥፉ፣ ወታደሮቻችሁን አስወጡ በማለት ቀጥተኛ መልእክትን ያስተላልፋሉ። ይህ የአውሮፓን የጦርነትና የዲፕሎማሲ ንትርክ ትተን ካርታውን ወደ መካከለኛው ምስራቅ ስናዞር የሀያላኑ ፉክክር እዚያም በተለየ መልኩ ሲከወን እናገኘዋለን። በተለይም የኢራንና የአሜሪካ ጉዳይ የዓለም ስጋት በሆነበት በዚህ ወቅት ሩሲያ ያላትን አቋም መመልከት ሚዛናዊ ግንዛቤን እንድንይዝ ይረዳናል። ፕሬዝዳንት ፑቲን የኢራንና አሜሪካ ሰላም የማይቻል እንዳልሆነ ያምናሉ። በእርግጥ ሩሲያ ከኢራን ጋር ጥልቅና ወዳጃዊ ግንኙነት አላት። እንዲሁም ከአረብ ሀገራት ጋር ያላት ግንኙነት የጠበቀ ነው። በዚህም ምክንያት ሩሲያ በመካከለኛው ምስራቅ እንደ አሸማጋይና የሰላም አስከባሪ ሚና መጫወት እንደምትችል ፑቲን ፍንጭ ይሰጣሉ። ብዙዎች ኢራን የኒኩለር ጦር መሳሪያ ልታዳብር ትችላለች የሚል ስጋት አላቸው። ሆኖም የሩሲያ አቋም የተለየ ነው። ፑቲን እንደሚሉት የኢራን መንፈሳዊ መሪዎች የኒኩለር ጦር መሳሪያን የሚያወግዝ ሃይማኖታዊ ድንጋጌ ወይም ፈትዋ አውጥተዋል። በመሆኑም ኢራን የኒኩለር መሳሪያ የማምረት ዓላማ እንዳላት የሚያሳይ ምንም አይነት ማስረጃ የለም። ይልቁንም ሩሲያ ከኢራን ጋር በሰላማዊ የኒኩለር ኃይል አጠቃቀም ዙሪያ አብራ እየሰራች ነው። የቡሼር የኒኩለር ኃይል ማመንጫን የገነባችው ሩሲያ ስትሆን አሁንም ተጨማሪ ግንባታዎችን እያካሄደች ነው። ይህ የሰላማዊ ኒኩለር ፕሮግራም በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር ያለና ግልጽነት የተላበሰ መሆኑን ፕሬዚዳንቱ በአጽንኦት ይገልጻሉ። አልፎ ተርፎም ሩሲያ ከኢራን ጋር በነበራት ግዛት ውስጥ የጋራ የዩራኒየም ማበልጸጊያና ማሟሟያ ተቋም ለመገንባት ሐሳብ አቅርባ ሁሉም ወገኖች ተስማምተውበት እንደነበር ያስታውሳሉ። ነገር ግን አሜሪካ አቋሟን በማክረሯና ዩራኒየሙ ወደ አሜሪካ ግዛት መምጣት አለበት በማለቷ ስምምነቱ መፍረሱን በመቀጠልም ኢራንም አቋሟን እንዳጠናከረች ይናገራሉ። ይህ የሚያሳየን በመካከለኛው ምስራቅ ያለው ቀውስ የውስጥ ብቻ ሳይሆን የውጭ ሀያላን የፍላጎት ግጭት ውጤት መሆኑን ነው። ከመካከለኛው ምስራቅ አሸዋማ የፖለቲካ በረሃ ወጥተን ወደ ምስራቁ የዓለም ክፍል ስናቀና ደግሞ የዓለምን የኃይል ሚዛን የሚገዳደረው የሩሲያና የቻይና ስትራቴጂካዊ ጥምረት ከፊታችን ይደቀናል። ፕሬዝዳንት ፑቲን በንግግራቸው መቋጫ አካባቢ ይህንን ወዳጅነት የዓለም አቀፍ መረጋጋት ዋነኛ ምሰሶ አድርጎ ይገልጹታል። ሩሲያና ቻይና በጋራ በመሆን የዓለምን የጸጥታ የጦር መሳሪያ ቁጥጥርና የኢኮኖሚ ስርዓት ሚዛን ለመጠበቅ እየሰሩ ይገኛሉ። የሁለቱ ሀገራት የንግድ ልውውጥ እጅግ ግዙፍ ደረጃ ላይ መድረሱን፣ ኢኮኖሚያዊ ትስስራቸው በባህላዊ የኃይል ምንጮች ላይ ብቻ ሳይወሰን ወደ ከፍተኛ ቴክኖሎጂና የተራቀቁ ዘርፎች ማደጉን ፕሬዝዳንቱ በኩራት ያነሳሉ። በተለይም የቻይናው ፕሬዝዳንት ሺጂፒንግ ለዚህ ስትራቴጂካዊ ግንኙነትና ለከፍተኛ ቴክኖሎጂ ትብብር የሚሰጡትን የግል ድጋፍ ፑቲን በእጅጉ ያደንቃሉ። ይህ የሩሲያና የቻይና ጥምረት ለምዕራባውያን ትልቅ ራስ ምታት ነው። ሩሲያ በምዕራቡ ዓለም የተጣለባትን ማዕቀብና መገለል ለመቋቋም ፊቷን ወደ ምስራቅ ማዞሯ አዲሱን የባለብዙ ዋልታ የዓለም ስርዓት እውን እያደረገው ይገኛል። ይህ ጥምረት በኢኮኖሚ ብቻ ሳይሆን በፖለቲካዊ አቋምም የምዕራባውያንን አንድ አውራ ስርዓት የሚገዳደር ነው። እንግዲህ ይህንን ሁሉ ስንቃኝ ምንድነው የምንገነዘበው? አሁን ያለንበት ዓለም እጅግ ውስብስብ በሆነ የሽግግር ወቅት ላይ ይገኛል። በአንድ በኩል ምዕራባውያን የገነቡትን የዓለም ስርዓትና እሴት ለማስጠበቅ ዩክሬንን እንደ ግንባር ምሽግ ተጠቅመው ሩሲያን ለማዳከም ይሰራሉ። በሌላ በኩል ደግሞ ሩሲያ ብሔራዊ ደህንነቴንና ታሪካዊ ክብሬን አሳልፌ አልሰጥም በማለት ኢኮኖሚዋን በማጠናከርና ከቻይና፣ ኢራን እንዲሁም ሌሎች ታዳጊ ሀገራት ጋር አዲስ ህብረትን በመፍጠር ጫናውን እየተቋቋመች ትገኛለች። የፕሬዝዳንት ቭላዲሚር ፑቲን ንግግሮች የሚያሳዩን ነገር ቢኖር ሩሲያ ለድርድር ዝግጁ መሆኗን ማሳየት እንደምትፈልግ፣ ነገር ግን ይህ ድርድር የምዕራባውያንን ፍላጎት ብቻ የሚያንጸባርቅ ሳይሆን የሩሲያን ሉዓላዊነትና የደህንነት ስጋቶች ያካተተ መሆን እንዳለበት ነው። የሰላም በሮች ገና ሙሉ ለሙሉ አልተዘጉም። ሆኖም በሮቹን ለመክፈት ከሁለቱም ወገን መተማመንና እውነተኛ የዲፕሎማሲ ፍላጎትን ይጠይቃል። እስከዚያው ድረስ ግን የዩክሬን መሬት የሀያላኑ የቼዝ መጫወቻ ሆኖ ይቀጥላል። ታሪክም ይህንን ዘመን የዓለም ስርዓት መልክ የቀየረበት ወቅት ብሎ በመዝገቡ ላይ ያሰፍረዋል። እኛም የዚህ ታላቅ የታሪክ ትዕይንት ታዛቢዎች ሆነን የነገዋን ፀሐይ ምን ይዛ እንደምትወጣ በጉጉት እንጠብቃለን። እስቲ እናንተስ ምን ታስባላችሁ? ይህ የሀያላን ሽኩቻ ወደ አዲስ የሰላም ስምምነት ያመራ ይሆን ወይንስ ዓለማችንን ወደ ከፋ ዘቅት ይከታት ይሆን? የፕሬዝዳንት ፑቲን ተረካስ የዓለምን የኃይል ሚዛን በመቀየር ረገድ ምን ያህል ተጽዕኖ እያመጣ ነው ብላችሁ ታምናላችሁ? እውነታው ያለው ከሁለቱም ወገን ትርክቶች መካከል ባለችው ስስ መስመር ላይ ይገኛል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ